ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። ዛሬ እጅግ አስደንጋጭ ዓለምን እያነጋገረና የመካከለኛው ምስራቅን የፖለቲካ ካርታ ሊቀይር የሚችል ከባድ የጦርነት ዜና ይዘንላችሁ ቀርበናል። ጉዳዩ የሁለት የቅርብ ወዳጆች የነበሩ ሀገራት ወደ ደም አፋሳሽ ጦርነት የመግባት ነገር ነው። ሳውዲ አረቢያና የተባበሩት አረብ ኤምሬትስ በየመን ምድር እርስ በርስ ሊጋጩ ጫፍ ላይ ደርሰዋል። ሳውዲ አረቢያ የመጨረሻና ከባድ ያለችውን ማስጠንቀቂያ አስተላለፈች። ነገሮች ከቁጥጥር ውጭ ሆነዋል። የኤምሬትስ ጦር የሳውዲን ጦር በመግፋት የየመንን የነዳጅ ሀብት ተቆጣጥሯል። ሪያድ ተቆጣለች። አቡ ዳቢ ዝምታን መርጣለች። አብራችን ቆዩም። ዝርዝሩን በጥልቀት እንመለከታለን። ታህሳስ 10 2025 የወጡ አዳዲስ መረጃዎች እንደሚያመለክቱት በየመን ምድር ላይ ማንም ያልጠበቀው ወታደራዊ የመሬት መንቀጥቀጥ ተከስቷል። በተባበሩት አረብ ኤምሬትስ ሙሉ የገንዘብና የጦር መሳሪያ ድጋፍ የሚንቀሳቀሰው የደቡብ ሽግግር ምክር ቤት የተሰኘ ኃይል ላለፉት 10 ተከታታይ እጅግ ፈጣን የሆነ ወታደራዊ ዘመቻ ሲያካሂድ ሰንብቷል። ይህ ዘመቻ ተራ ውጊያ አልነበረም፣ በተቀነባበረና በከፍተኛ ስትራቴጂ የተመራ እንጂ። በዚህ 10 ቀናት ኦፕሬሽን የደቡብ ኃይሎች በሳውዲ አረቢያ ይደገፉ የነበሩትን የመንግስት ወታደሮችና ሌሎች ታጣቂዎችን ከምሽጋቸው በማስወጣት ቁልፍ የሆነ ስትራቴጂካዊ ቦታዎችን በቁጥጥር ስር አውለዋል። በተለይም በየመን የኢኮኖሚ ዋልታ የሆኑትን የነዳጅ ቦታዎችና የባህር ዳርቻ ከተሞችን ሙሉ በሙሉ መቆጣጠር ችለዋል። የወጡት ሪፖርቶች እንደሚያረጋግጡት በአሁኑ ሰዓት ከ70 በመቶ በላይ የሚሆነው የየመን ነዳጅ ክምችት በዚህ በኤምሬትስ በሚደገፈው ኃይል እጅ ወድቋል። ይህ ማለት የየመን ኢኮኖሚ ስፋት ሙሉ በሙሉ በአቡዳቢ ቁጥጥር ስር ሆኗል ማለት ነው። የቀድሞ ወዳጆች የነበሩት ሳውዲ አረቢያና የተባበሩት አረብ ኤምሬትስ አሁን በየመን ምድር ጥቅምና የበላይነት ሽኩቻ ምክንያት ግንኙነታቸው የመፈንዳት ደረጃ ላይ ደርሷል። ብዙ የፖለቲካ ተንታኞች እንደሚፈሩት ይህ የውስጥ ሽኩቻና የአጋሮች መከዳዳት በቶሎ ካረገበም የመካከለኛው ምስራቅን የኃይል አስተላለፍ ለዘላለም የሚቀይርና እጅግ በጣም አደገኛ የሆነ ቀጠናዊ ጦርነት ሊቀሰቅስ ይችላል። የነዳጅ ዋጋ መናር፣ የቀጠና አለመረጋጋትና የሀያላን ሀገራት እጅ መጠምዘዝ በዚህ ግጭት ውስጥ ግልጽ ሆኖ እየታየ ነው። ሳውዲ አረቢያ ታጠቃለች ወይስ ኤምሬትስ ወደ ኋላ ትላለች? ይህ የሚሊዮኖች ጥያቄ ሆኗል። እኛም ሁኔታውን በቅርበት የምንከታተል ይሆናል። ሰናይ ጊዜም። ይህ በእንዲህ እንዳለ በዓለም አቀፍ ፖለቲካና ወታደራዊ ትብብር እጅግ ያልተጠበቀና ከፍተኛ ትኩረትን የሳበ ክስተት ተፈጠረም። ቻይና እንደ ራሷ ግዛት አረጋ የምትቆጣትና በከፍተኛ ወታደራዊ ጫና ስር የምትገኘው ታይዋን ከእስራኤል ጋር ያላትን የደህንነትና የወታደራዊ ትብብር ወደ አዲስና ጥልቅ ምዕራፍ ለማሸጋገር በማሰብ ምክትል የውጭ ጉዳይ ሚኒስትሯን ፍራንክ ዌይን በከፍተኛ ምስጢር ወደ እስራኤል መላኳ ተረጋግጧል። ይህ ለሕዝብ ይፋ ሳይደረግ የተከናወነው ምስጢራዊ ጉብኝት ታይዋን በቅርቡ ይፋ ካደረገችው ከእስራኤል አይረንዶም ጋር ተመሳሳይነት ካለው ቲም ዶም የተሰኘ የአየር መከላከያ ስርዓት ግንባታ ጋር ቀጥተኛ ግንኙነት እንዳለው ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ ወኪል አረጋግጠዋል። የታይዋን ፕሬዝዳንት ላይ ቺንግቴ ባለፈው ጥቅምት ወር ይፋ ያደረጉት ይህ የቲዶም ፕሮጀክት ሀገሪቱ ያላትን የአሜሪካ ሰራሽ ፓትሪዮት ሚሳይልና በሀገር ውስጥ የተመረቱ ስካይቦይ ሚሳይሎችን በማቀናጀት ልክ እንደ እስራኤል ከጠላት የሚተኮሱ ሚሳይሎችን በአየር ላይ የማምከን አቅም በከፍተኛ ሁኔታ ለማሳደግ ታቅዶ እየተሰራ ያለ ግዙፍ ፕሮጀክት ነው ብለዋል። ጉዳዩ ይበልጥ አሳሳቢና ስትራቴጂካዊ የሚያደርገው ደግሞ ታይዋን ይህንን ጉብኝት ያደረገችው ቻይና በደሴቲቱ ላይ የምታደርገውን ወታደራዊ ዛቻ በጨመረችበትና እስራኤልን በበኩሏ ከኢራንና ከተባባሪዎቿ ጋር ከፍተኛ ጦርነት ውስጥ በምትገኝበት ወቅት መሆኑ ነው። ምንም እንኳ እስራኤል ልክ እንደ አብዛኛው የዓለም ሀገራት ከታይዋን ጋር ይፋዊ የሆነ የዲፕሎማሲ ግንኙነት ባይኖራትም የታይዋን ባለስልጣናት በተለይም የውጭ ጉዳይ ሚኒስትሩ ሊን ቺያ ሎንግ በቅርቡ እንደገለጹት በታይዋንና በእስራኤል መካከል በቴክኖሎጂና በመከላከያ ዘርፍ የጋራ የመማማርና መስተጋብር እንዳለ አምነዋል።
ይህ እስራኤል ከኢራን የተዘነዘረባትን ሚሳኤል በብቃት ያከሸፈችበትን ቴክኖሎጂም ታይዋንን ለመቅሰም እንደምትፈልግ በግልጽ ያሳያል። በሌላ በኩል ይህ የታይዋንና የእስራኤል መቀራረብ ቻይና በእጅጉ ሊያስቆጣ እንደሚችል ይጠበቃል።